ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። እንግዲህ አንድ የሆነ በሁለት ወሳኝ ነገሮች ላይ ነው የመጣሁትኝ እና ላይክ ሼር አይረሳ። ለቤቱ አዲስ ከሆናችሁ ቤተሰብ ሁኑ። አይከፈልበትም፣ ለማንኛውም አይከፈልበትም። ምን መሰላችሁ ዛሬ የመጣሁበት ነገር ያው ትናንትና ሀይሚ በሰጠችው መልስ እንግዲህ አብዛኞቹን ደግሞ ይሆናል የሚያወዘጋግብ ነገር ሲዋሩ ሰምቼ ለእንደነዚህ አይነት ቅንቅናሞች የሆነ ነገር መባል አለበት። እንደው የማያገባን ቦታ ላይ እንደው ካልቻለን እንደው ካልተረዳን ነገሩን አፋችንን ለምን ዝም አናደርገውም በሚል የሆነ እንትን አልኩኝ፣ ታዘብኩና ይሄ ነገር እንዳይደገም አንደኛ፣ ሁለተኛ ነገር ደግሞ ካልቻሉበት ሁለቱን የሚያለያይ ነገር እንደዛ አይነት ነገር እንደሚያለያይ አለለ በውስጣቸው ቅሬታ እንደሚፈጥር በርግጥ ምንም ቅሬታ የሚፈጥርባቸው ነገር የለም። ለምን እነሱ ይተዋወቃሉ፣ በአካል ይገናኛሉ፣ ያወራሉ፣ ሀሳብ ሼር ይደራረጋሉ። ሌላው ምንድነው የተባለ አሁን እናንተ ምን ይሁን ብላችሁ ነው ያዙ ይልቀቁኝ የምትሉት? ብሩኬ ከራሱ ብር ለሃይሚ አውጥቶ መኪና መግዛት የለበትም። ለምንድነው ይሄንን ያደርጋል ብላ በሙሉ አፏ አንዷ ስትቀባጥር ሰምቻት። እናቱ የብሩኬ የሃይሚ የሚባል ነገር የለም በሃይሚና በብሩኬ መሃል። ሃይሚም የተናገረችው ባጭሩ ከተረዳችሁ በእኔና በብሩኬ መሃል የኔ አንተ የሚባል ነገር የለም። እኔና እሱ አንድ ነን። እሱን የሚያስቀይም ነገር እንደዛ አይነት ነገር አታድርጉ ነው በአጭር አማርኛ። ምንም እኮ ማብራሪያ እኮ አያስፈልግም ውዶቼ። አስተዋይ ከሆንን ነገሮችን ባጭሩ ማገናዘብ ከታወቅንበት አጠርና መጠን ያለ መልስ የብሩኬ የኔ የሃይሚ ደግሞ የብሩኬ ነው። አንድ ናቸው። እዛ ጋር የሷ የሚባል ነገር የለም። ሲጀመር አንድ ነን ብለዋል እነሱም ማለት ነው። እናንተ ያልሆነ ነገር አታውሰብስቡ፣ በቃ አታውሰብስቡ። ብሩኬ ሃይሚ የራሷ ገንዘብ አለ ባንኳ ላይ፣ ብሩኬም የራሱ ገንዘብ አለ ባንኩ ላይ ምናምን ነገር ነግራሻለች። እንደዚህ እያላችሁ የሆነ ነገር የምታውሰበስቡት ተነግራችኋል። እነሱ የለንም አሉ፣ ወጡ፣ ተናገሩ እንዴ። መጀመሪያ ምንድነው የተባለው? ምን ስለተባለ ነው ሃይሚ እንደዛ አይነት መልስ ልሰጥ የቻለችው የሚለውን እንኳን አንደርስታንድ አላደረጋችሁ፣ አልተረዳችሁም። ሃይሚ መልስ ልሰጥ የቻለችበት ምንድነው? ለምን በስሟ መኪና አልሆነም ብለው ወሬ ላውሰበሰቡ። ሌላው ነገር ደግሞ ይሄ የእሷ ውጤት ነው እያሉ ወሬ ላዛቡ ነው እንጂ ሌላ ነገር አላወራችም። ዝም ብለው ከምድር ተነስተው ደግሞ የሚሳደቡ ልክ እንደ እብድ የሚያደርጋቸው አሉ። እንደው እንደ እብድ ውሻ የሚያደርጋቸው አሉ። ኮመንት ላይ ካልተሳደቡ ይሆን አፋቸውን የሚበላቸው። እኔ በነገራችን ላይ ወደ ሁለተኛው ሀሳብ ሲሄድላችሁ ብሩኬ አሁን በቅርቡ አዲስ ነገር አለ እስቲ መላምታችሁንም በኮመንት አስቀምጡ ብሎ ነበረ። እኔ ዝም ብዬ ነው ያለፍኩት። ነገር ግን እንደኔ ግን ማለት ነው ይሄ አዲስ ነገር እንደው ብሩኬ ቀለበት ምናምን ከሆነ እንደው ሚዲያ አታውጣ፣ እንደው አታውጡት ሚዲያ ፍቅራችሁን። የምር እንደዙ ታምራላችሁ፣ በዙ ቀጥሉት። በቃ አይኖና ቃለን ትዋደዳላችሁ። ባትዋደዱ ፍቅር በውስጣችሁ ባይኖር የነገን ህልም የነገን አራት ልጆች አታስቡም ነበረ። ስለምትዋደዱ ነገን ስለምታስቡና ፍቅር በእናንተ ውስጥ ስላለ ነው። በብዙ ነገር በተግባር አሳይታችሁናል። ነገር ግን ይሄ ፍቅር ቀለበት ምናምን ከሆነ እንደው በሚዲያ አታውጡት። እንደው ውዶች የሆነ ቦታ ላይ የሆኑ ሰዎች እግዚአብሔርን እኔ የማልጠብቃቸው በጣም የምወዳቸው በጣም እከታተላለሁ። ግን እኔ በእነሱ ቪዲዮ እንደዚህ ሰርቼው አላውቅም። ግን ቤታቸው ሄጄ ቪዲዮቸውን አጣጥሜ ነው የማየው። ልጅ ወልደዋል፣ ተለያዩ ሲባል ስሰማ ክውን ያልኩት ዛሬ ማለት ነው። ሚዲያ የወጣ ነገር ቡዳ ይበለዋል እና ሚዲያ አታውጡት። እንደው ይሄንን መላምታችሁን በኮመንት አስቀምጡ ብሎለ ብሩኬ ምናልባት ቀለበት ከሆነ የኔ መላምት ቀለበት ከሆነ እንደው በሚዲያ አታውጡት። ይሄ የግል ሀሳቤ ነው። ምክንያቱም የእናንተ ፍቅር እስከ እርጅና እስከሚሆን ፍቅር እስከ መቃብር እስከሚሆን ድረስ ነው ፍላጎታችን። ይሄ ፍቅር እስከ ሳምንት ሳይሆን ፍቅር እስከ መቃብር ነው የምንፈልገው። ለዛም ነው አብዛኞች ልጆች ደፋ ቀና ያሉት የእናንተን አንድ ለማድረግ ብዙ መስዋዕት የከፈሉ አሉ። እኔን ተውኝ፣ እዚህ መጥቼ ዝም ብዬ ነው የምቀባጣጠረው። ምንም በተግባር መስዋዕት የከፈሉ አሉ። ገባችሁ? ከምንም በላይ ማለት ነው። በእርግጥ ሐሰት ለሚያወሩ ሰዎች ይሄ እውነት ነው ማለት በራሱ መስዋዕት ነው።
ለተረዳው ሰው ማለት ነው። ነገር ግን ከኛ በላይ ደግሞ ብዙ ነገር ያደረጉ አሉ በተግባር ለነሱ ፍቅር እስከ መቃብር ይሁንላቸው። ሌላው ነገር ደግሞ የሀይሚ ቤትም ሊሆን ይችላል አይታወቅም። ብቻ እስቲ ከነሱ እንትን እንላለን። ግን እኔ የጠረጠርኩት ቀለበት ነው። ለምን ምን አለመሰላችሁ ብሩኬ አሁን ቀደም ብዬ ከተናገርኩኝ ችግር ቢፈጠርስ መናገር የለብኝም ኖ ምናምን ነገር ይሄ ነው አለ እና ሀይሚዬም እሺ ብላ ዝም አለች። ሀሳቡን አልተቃወመችም። እና ያው በተግባር ማሳየት ነው ፍላጎቴ ምናምን አለ። ብሩኬም እሺ አለች ማለት ነው። ብሩኬና ሀይሚ እሺ ነው ሁሉንም ያው ብሩኬም እሺ ይላል። እንደዛ ነገሮቹን ብናቀላቸው ጥሩ ነው። ሌላው ነገር ደግሞ አንድ ሰው ሀይሚን ወደደ ማለት ብሩኬን ጠላ ማለት አይደለም። ብሩኬን ወደደ ማለት እኔ በነገራችን ላይ በጣም ብሩኬን በጣም ብሩኬን የሚወዱ ሴቶች እኔ የሚያፈቅሩት ነው የሚመስለኝ። እና እኔ እንጃ አላቅም እንደዛ አይነት ነገር ነው አርጌ የማስበው። እና ምን መሰላችሁ እንደዚህ ሚዲያ ላይ ስንወጣ ውይ ብለን ስለ ወንድ ልጅ ሰፍስፍ ብለን ማውራት የለብንም። ምክንያቱም ሴት የምትረዳው ልክ ያንን ወንድ እንደምንፈልገውና ያንን ወንድ እንደምናፈቅረው አድርገው የሚረዱት ሴቶች ስላሉ ማለት ነው። ለወንድ ልጅ ከምንም በላይ ክብርን ስጡ፣ አክብሩ። ወንድ ልጅ በወንድነቱ መከበር አለበት። ወንድ ልጅም ክብርን ይፈልጋል። ከምንም በላይ በክብሩ አይደራደርም ወንድ ልጅ ማለት ነው። እና ያንን ካደረግን በቂ ነው አይደለ እንዴ? ምክንያቱም ፍቅር የመስጠት የመንከባከብ የሀይሚ ነው። ግን አይዟችሁ በርቱ የማለት ደግሞ የኛ ነው። ሰፖርት ማድረግ ማለት ነው። እና ከእነሱን ደግሞ ጥላት ለማለየት ደፋ ቀና የሚሉትን ልክ አይደለም ብለን ደግሞ መስመር ማሳት የኛ ስራ ነው ማለት ነው። እንደው ከተረዳችሁት እነ ጠንፌ አሉ እንደው ትሰማላችሁ በቅናት ብድ እያሉ ነው አሉ። ሀይሚዬ የኔ እናት አሳብጅልን። አሁን በቅርቡ ደግሞ እናቴ ሀይሚ መኪና ተለማምዳ ስትነዳ አስባችሁታ ውዶቼ፣ በአደባባይ ወጥተው እነ ጠንፌ ይሰቀላሉ። መልካም ሲኦል ብለናል። ለማንኛውም መልካም ሲኦል፣ ያው ሲኦል ነው የምትገቡት እናንተ የሰው ፍቅር ስላፈረሳችሁ እና በሰው ፍቅር ላይ ጣልቃ ስለገባችሁ። መቼም ገነት እገባለሁ እንዳትሉ ሲኦል። ለማንኛውም ሀይሚዬ እንደተናገርኩትኝ ቪዲዮም ሰርቻለሁኝ። መልስ አይጠበቅም ከዚህ በኋላ መልስ አትስጡ። አሁን ላይ ከዚህ በኋላ ብዙ ፈተናዎች ይጠብቋቸዋል። ብዙ ነገሮች ይገጥሟቸዋል። ስለዚህ ለማንንም መልስ አትስጡ እንደው በፈጠራችሁ። ምክንያቱም ተጥላታችሁ ይልቅ ወዳጃችሁ ብዙ ስለሆነ መልስ አትስጡ። እንደው ንቃችሁ እለፉ ማለት ነው የምፈልገው። አያምርም በእናንተ መልስ፣ እውነት በእናንተ መልስ አያምርም። እንደዚህ አይነት መልስ ሰታችሁ አታውቁም። በእርግጥ ሀይሚዬ መልስ መሰጠት ያለበት ኬዝ ስለሆነ ነው መልስ ልትሰጥ የቻለችው። ምክንያቱም የማይባል ነገር ስላሉ ማለት ነው። የእሷ ውጤት ነው ምናምን በቃ አሌል የወረደ ነገር አንዱ ለየት ያሉ ሀሳቦች ሲንሸራሸሩ ስለነበረ በቃ ለእሷም ሜንሽን ከተደረገላት ቀማሟ ታያለች፣ የተደረገላትን ሜንሽን ሲደረግላት ታያለች። እና በሱ ስለመጡባት ድካሟም ለሱ ነው አይደለ እንዴ? እሱም እንደዛው ለሷ ነው ድካሙ። እና ያንን ባለመረዳታቸው ያው ተግንዛቤ ምጥረት ሊሆን ይችላል ይሄንን ሀሳብ እንትን ሊጭሩ የቻሉት። ስለዚህ ሀይሚዬ አትናደጂ። ነገም ከዚህ የበለጠ ልትባሉ ትችላላችሁ። ስለዚህ መልስ ባለመስጠት ተበቀሏቸው። እንደነዚህ አይነቶቹን ቅንቅናሞች ማለት ነው። እነሱን ለማጣላት ሰው ልካችሁ መድኃኔዓለም ይበቀላችሁ። እንደው በተሰንበቱ። ለማንኛውም ወንዶቼ ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ጥያቄም ካላችሁ ጠይቁ። የምትፈልጉትን ጥያቄ ጠይቁ። እውነት ቃልዬ አንቺ እንደዛ አይነት ነገር ደግሞ አስተካክሊ።